ረሱት ግዕዝ ተናጋሪ የነበሩ ሌላ ሀገር የነበሩ ግዕዝ ተናጋሪ የነበሩ ህዝቦችን ስለጠፉ ምንድነው እየተደረገ ያለው? የኛ ለማድረግ እንጂ የኛ ስለሆነ አይደለም። አሁንም የኛ ለማድረግ ግዕዝ ከዛ አልፎ ደግሞ ኢትዮጵያ ውስጥ ነው የምልሽ። አማራ ክልል የኔ ነው ይባላል። እኛ ነን በቃ ይሄ የአማራዎች ቋንቋ ነው ይባላል። ትግራይ ክልል ደግሞ የትግሬዎች የኛ የራሳችን ቋንቋ ነው እየተባለ የሚጣረሱበት ቋንቋ ነው። ባለቤት የለውም ግዕዝ። ተይው እንኳን በብሔር ተከፋፍሎ ይቀርና ኢትዮጵያዊ ከኢትዮጵያ ውስጥ የእኔ ነው ከዚህ የወጣ የኢትዮጵያ ቋንቋ ነው የሚባል ቋንቋ አይደለም፣ ባዕድ ቋንቋ ነው። ሁለተኛ ደግሞ ምንም እኮ አይጠቅምም። ግዕዝ በመማር የሚመጣ ለውጥ እኮ የለም፣ የሚመጣ እድገት የለም። ምንም አዲስ ነገር አንፈጥርም። ለምንድን ነው ወደ ኋላ የምንጓዘው ነው? ወደ ኋላ ተመልሰን መቶ ዓመታትን ብዙ ሺህ ዓመታትን ወደ ኋላ ተመልሰን ምን እንፈጥራለን? ምንድን ነው የምናገኘው? ወደፊት ብንራመድ አይሻልም? እኔ ስዳምኛ ብባል ይሻለኛል። እኔ እንደዛ ነው የማድርገው። ነው አገውኛ እማራለሁ፣ ኦሮምኛ እማራለሁ። አሁን እነሱ ግዕዝ አንድ ብለው ሲጀምሩ እኔ ኦሮምኛ አንድ ብዬ ጀምራለሁ። በእውነት እጠቀምበታለሁ፣ እግባባበታለሁ፣ ከዘመኑ ትውልድ ጋር አወራበታለሁ። አማራ ክልል ህጻናትን ግዕዝ ተማሩ ማለት እኔ እናቶቼ ጋር በምንድን ነው የምግባባው? አባቶቼ ጋር በምንድን ነው የምግባባው? የምግባባበት ቋንቋ አለኝ። ኦሮሚያ ክልልም እንደዛ ውሸት ነው። ሬሳ ጋር መናገርስ ምን አስፈለገ እኮ ነው። በቃ ግዕዝ ማለት ሬሳ ማለት ሬሳ የሞተ ሬሳ ላይ ነፍስ መዝራት አለብን ተብሎ መንገዳገዱ ምን አመጣው? ውሸት ነው። ፖለቲካዊ ቅርጽ ያለው ይህ እንትን ነው፣ ጭዌ ነው። ስለዚህ እኔ አልቀበለውም ነው የምለው። በቃ ይሄ አዲስ ዓለም አስተምረኝ እንዳልል ነው ትቼዋለሁ። እኔ ሁሉን ነው የማስተምርሽ። አንቺንማ በእንትንማ አስተምርሻለሁ። ትክክል። እኔ ኢትዮጵያዊ ምንም በቃ እኔ ብያለሁ። በቃ ቅድም አዲስ ቀጥኝ መጨረሻ ላይ ጨለግመዋለሁ። ይህ አይ ባቢ እንዴት ነህ? ደህና ናችሁ? አዲስ ዓለም እንዴት ነሽ? በበረካቱ አልሐምዱሊላህ ደህና ነኝ። ዛሬ እየጠየኩ ነበር ከታች ለመስማትም ትናንትና ነው የሰማሁት አክቹዋሊ። እና ምንድን ነው ችግሩ ስትል በዚህኛውም ሳይድ ድንጋይ ይወረወራል፣ በዛኛው የሚያስረዳ የለም ጥቅሙን። እና የሰማው ነው ጥቅም የለውም እያልክ ነው አንተ። እጀስተናደር እንትኑ ያለ ሃይማኖት ይዘት ነው፣ በሃይማኖት ይዘት እያስተማሩ ያሉት። አማራ ክልል ብቻ ስለምን ተመረጠ? የምታውቁት ነገር ካለ ኢንፎርሜሽን ነው ልጠይቅ የገባሁት። አክቹዋሊ እኔ ተናግሬ ያለው ለምን እዛ ጋር እንደተመረጠ ለምን እንትን ነው መጀመሪያ ላይም ስንናገር ነበር። አሁን እኔ የሚከብደኝ ነገር ሆነ ታውቂያለሽ። የማወራው ነገር ልክ ሳወራ ይሄ በቃ እኔ እውቀት አለኝ እያልኩ አይደለም። የምረዳው የራሴ የሆነ አመለካከት አለ። አንደኛ ነገር ሃይማኖታዊ ቅርጽን በማስያዝ ብቻ መቃወም የለብንም። ስንቃወም ራሱ ስንደግፍም ሃይማኖታዊ ጥቅም እናገኝበታለን ብለን መደገፍ የለብንም። ምክንያቱ የኔ ሃይማኖት የምንለው ነገ የሚመታበት ነገር ስለሆነ መደገፍ የለብንም። ዛሬ ክርስቲያኖችን ይጠቅማል ተብሎ ግዕዝን እንትን ከተደረገ መማር አለበት ኢትዮጵያዊ ከተባለ ነገ ደግሞ መማር የለብንም ብሎ የፈለገውን ይዞ የሚወጣ ትውልድ እንዲፈጠር ነው የሚያደርገው እንጂ ምንም ጥቅም የለውም። በነገሮች ላይ ይሄ የምንድን ነው የብልጽግና እንትን ነው፣ ሴራ ነው ራሱ። ለምንድን ነው ኢትዮጵያ ውስጥ ቦታ ተመረጠና ብልጽግና ዓላማውን የሚያስፈጽምበት ቦታ መረጠ። ከዛ እኔ በድፍረት ነው የማወራው። እኔ እንደዛ ነው የማውቀው። ቦታ ተመረጠ። ከዛ እዛ ጋር አሉ እንደፈለጉ አሽከር የሆኑ ሰዎች አሉ፣ እዛ ጋር ባሪያ ገረድ የሆኑ ሰዎች አሉ፣ እዛ ጋር ከዛ የወጡ ማለት ነው። እዛ ጋር እንዲሆን ተደረገ። ለምንድን ነው ተብለው ይባል ሙስሊም እና ክርስቲያን እንዲባላ የተፈጠረ አዲስ አጀንዳ ነው። ሌላ ምንም ትርጉም የለውም። ይሄ እኮ ያለ ስርዓቱ እውቅና እኮ አይሆንም እኮ ራሱ ያለ ትምህርት ሚኒስቴር እውቅና አይሆንም፣ አይደረግም። እነሱ ካልፈቀዱ እነሱ እንትን ካላሉት የሚደረግ የሚፈቀድ የሚሰራ አይደለም። ፖለቲካ ነው።
እነሱ የፈለጉትን ኢትዮጵያኖችን የፈለጉትን አመት እንዲገዙ ምንድነው መደረግ ያለበት? ኢትዮጵያኖችን መባላት አለባቸው። ስለዚህ ይሄ የብሔር ፖለቲካ ምናምን ደግሞ እንትን እያለ እየከሸፈ ስለሆነ ሃይማኖታዊ ቅርጽ አስይዘው አስመጡት። አሁን ይሄ ነው፣ ሌላ ምንም ትርጉም የለው። እኔ እንደዚህ ነው የምረዳው። ወደ ኋላ ተመልሰን ቋንቋውን ካየነው አዲስ ምንድን ነው ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። የኢትዮጵያኖች ቋንቋ አይደለም። ሁለተኛ ጥቅም የለው። የኢኮኖሚ እድገት ኢትዮጵያ ውስጥ አያመጣም ግዕዝ በመማራችን። እኛ እኮ ችግራችን ድህነት እንጂ የቋንቋ እጥረት የለብንም። ምንድን ነው ችግራችን? ድህነት እኮ ነው። ሀገራችንን ማሳደግ አለብን አይደል? የምናሳድገው ግዕዝን በመማር ነው አይደለም? እና ለዚህ ነው ቀጥይ። እንደዛ ከሆነ እሺ የፖለቲካ ይዘቱን እንተውና ብዙም በማረጋገጫ በሌለኝ ላይ የትምህርት ቤት አሰጣጡ የትምህርት ሚኒስቴር ነው እንዳልከው፣ እሱን እስማማለሁ። ጥቅም ይኖረው አይኖረው ከዚህ የዛሬ 2 ዓመት በፊት ስለ ግዕዝ ብዙ የሃይማኖት ከወጣም በኋላ ስንጠይቅ አንተ ምናልባት ስለ ግዕዝ ስለምታውቅ ሊቀል ይችላል። እኛ ግን ለማናውቀው ጥያቄዎችን ስናነሳ በግዕዝኛ የተጻፉ ብዙ መጽሐፍቶች አሉ በድብቅ ኢቨን ሌሎቹም ዓለማት እያስተማሩ ነው ግዕዝን ወስደው አይ ቲንክ ያንን ነገር አንብበው ለመረዳት ወይ ሚስጥር ነው ብሎ ያስቀመጧቸውን ነገሮች ኢቨን ክሊር ለማድረግ በግዕዝኛ ነው የተቀመጠው የሚል ትርክት አለ። ሁሌ አንድ ነገር ለምን አትመልሱም ሲባል በዚህ በምናውቃቸው ቋንቋ ሳይሆን በዛን ዘመን የተጻፉ ናቸው እነዚህ እውቀቶች ብለው ስቶሪ ያደረገችውም ደግሞ እዛ ነው የተቀመጠው የሚል ትርክቶች አሉ። አይ ቲንክ መማሩ ለሁሉም ቢሆን ኖሮ እንደውም አሪፍ ነበር። ሁሉም ኦፕን ሆኖ እንደ ምርጫ እንደ አገር ሁሉም ሰው በትምህርት ቤት ልጆቹን የማስተማር ፍላጎት ያለው እንደ አንድ ኮርስ ቢሰጡ ኖሮ ኦኬ። አሁን አንድ ክልል ላይ መሆኑ ሌላ ጥያቄ አስነስቶብኛል። አንደኛ፣ ሁለተኛ ግዕዝ መሆን እኔ ፕሮብለም የለም። የቋንቋ መማር ማንም ሰው የሚያውቀው የእኛ ሀገር ይሁን አይሁን እሱ ራሱን የቻለ እንትን የምናይበት አንግሎች ሊሆን ይችላል። ግን አትሊስት ፕሮቴስት ካደረግን አንማርም ብሎ እንደ ጭፍንተኛ ከመሄድ የማንማርባቸውን ሪዝኖች ማስቀመጥና ያንን ነገር አትሊስት ኢንክሉሲቭ በሚሆንበት መልኩ አትሊስት ነው የኔ አመለካከት ነው። ግን ያው ዝም ብለን የሃይማኖት የእነሱ ሃይማኖት ተከታዮች ሊማሩበት ከሆነ ላይክ አሁን ለምሳሌ ክርስቲያኒቲ ከሆነ እንደ ኮርስ የሚሰጠው ክርስትና ከሆነ ግዕዝን የሚያስተምሩ ከሆነ በግዕዝ ሰበብ ክርስትና ከሆነ የሚያስተምሩት ሊጠየቅ ይገባል። የመጽሐፉ ይዘት ማለት ነው ውስጥ የያዘው ኮንቴንት አረብኛ ነው ኮንቴንቱ ስትል አሁን እስልምናን የሚያስተምር ከሆነ አረብኛ እያስተማርክ ይለያል አይደል? የእስልምና ኮንቴንት ይሆናል። ይሄኛው ደግሞ ግዕዝ ሆኖ የክርስትና ልክ እንዳላችሁት ጸሎቶቻቸውን ቅዳሴዎቻቸውን ላይክ እናንተ ማንቀበላቸው የምንላቸውን ከሆነ ነው አንማርም። ግን ግዕዝን አይደለም ክርስትናን አንማርም በግዕዝ ሰበብ ብሎ ነው መጠየቅ ያለበት እንጂ ቋንቋን ጭፍኑ አንማርም ብለን ስንነሳ ትንሽ ስላልገባኝ ነው ሁሉም ያን ጥያቄ ለመጠየቂያ እና አሁን ቢሆን አልገባኝም። ግን ኦልሬዲ የሚቀጥሉበት ከሆነና ህዝቡ የሚማር ከሆነ ያለው ነው ምን እንደሚደረግም አላውቅም። ይችላል። ለምን አይችልም? አልማርም የማለት መብት አለው እኮ ማንንም ኢትዮጵያዊ እየመጣ ለምንድን ነው የሚማረው? አንደኛ ምክንያታዊ የሆነ ኢትዮጵያ ባዕድ እንጂ ምንድነው ግዕዝ ባዕድ እንጂ ኢትዮጵያዊ ቋንቋ አይደለም ብሎ ምክንያትን የሚከራከር ሰው ካለ አሰየ ነው፣ ጥሩ ነገር ነው፣ እኔም እደግፈዋለሁ። ማንንም ኢትዮጵያዊ ግን ግዕዝ አልማርም የማለት መብት አለው። አልማርም ካለ በቃ መብቱ እኮ ነው። ምን ይሰራለታል? ምንድነው የሚሰራለት ነው? በቃ ለምንድነው ኢትዮጵያኖች ላይ ጫናና ጭነትን የሚፈጠረው? ምንድነው የምንጠቀመው? ኢትዮጵያ ውስጥ የኢኮኖሚ እድገትን እናመጣለን ወይ ግዕዝ በመማር? የአስተሳሰብ የአመለካከት ለቀት ይመጣሉ ኢትዮጵያ ውስጥ ወይስ የተደበቀ በግዕዝኛ ቆፍረን የምናገኘው ታሪክ አለው? የለም። የትኛው ታሪክ ነው? ወደኋላ ተመልሰን የምናገኘው የወደኋላ ታሪካችንን እኛ ኢትዮጵያኖች እንደ ኢትዮጵያኖች ከመገዳደል ያለፈ ምንም ታሪክ የለንም። ስለዚህ አይጠቅመንም ነው። አይጠቅመኝም አልማርም ካለ አንድ ኢትዮጵያዊ መብቱ ነው፣ ይችላል ማለትም አለበት እኮ። እኔ መደንቆር አልፈልግም ካለ መብቱ ነው። አንድ ኢትዮጵያዊ እውነት ከሆነ የቋንቋ ጥማት ካለባቸው ቋንቋ መማር አለብን። ቋንቋ ማወቅ ጥሩ ነገር ነው። አድርበታለሁ፣ ለወጥበታለሁ፣ እሰራበታለሁ የሚል ከሆነ ሌላ ቋንቋ ነው መማር ያለበት ነው። አማራ ክልል ያለው ኦሮምኛ ቢማር፣ ትግራይ ክልል ያለ አማርኛ ቢማር፣
እንዴ ኦሮሚያ ክልል ውስጥ ያለ አማርኛ ቢማር እንደዛ ይሻላል እንጂ ምንድን ነው የሚሰራለት? አሁን ግዕዝ በመማሩ የሚመጣ ለውጥ ምንድን ነው? ምንም ለውጥ አይመጣም። ስለዚህ ነገ ህዝቦችን ሰላም የማያደራርጋቸውን ነገር እየተፈጠረ አሁን መቆስቆሱ ምን አስፈለገ ነው? አያስፈልግም። በቃ አልቀበለውም ካለ አንድ ህዝብ ደግሞ አልቀበልም ነው። እንደ ህዝብ አልቀበልም ካለ ከባድ ችግር እኮ ነው። ስለዚህ አልቀበልም ካለ የማለት መብት አለው ነው። እኔ ያለ መማር መብት አለኝ። ስለዚህ ትክክል አይደለም። በቃ ተቀባይነት የለውም። እንደ አንድ ኢትዮጵያዊ ደግሞ እኔ እንደ አንድ ኢትዮጵያዊ ግዕዝ ባዕድ ቋንቋ ነው፣ መማር የለብን። የሞተ ሬሳ ላይ ነፍስ መዝራት የለብንም። ራሱ እንደዚህ ብዬ ነው የማምነው። ምን ይሰራለን? ምን ጥቅም የለውም። ቀጥል። ምንድን ነው እንትን ወንክ ሚኪ ቀጥል። ማውራት ፈልግ አይደል? አስር የምትከፍተው ሚኪ አለ። አለው። ኦኬ እሺ ቀጥል። እንዴት ነህ? እንዳለሁት አለው። ሄደናል አለልኝ ቤፍ እኔ ገባሁት በጠዋት ተነስተህ ያው ግዕዝን ስትቆም ሰምቼ በጠዋት ተነስተህ ስንት የምንቃወማቸው ነገሮች እያሉ በይሳት ግዕዝን በመማር ስልክ የሚመጣው ጥፋት ምንድን ነው? እንደው እንዳለችው አዲስ ሰላም እንዳለችው ግን አያችሁ የኔትወርክ ከዚህ ከሀገር ውስጥ ከውጭ ያሉት ይማሩታል። ለምን የባዕድ ሀገር ብለዋል። ግዕዝ ሲጀምር የኢትዮጵያ ቋንቋ ነው። የመጀመሪያ ቋንቋ ግዕዝ ነው። ብዙ መጽሐፍት የሚባሉት ከኢትዮጵያ የተሰረቁት አባቶቻችን የኔትወርክ እና አሁን ኔትወርክ እንኳን በስነ ስርዓት ሳይሰራ እንደው ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ያ አይደለም፣ ካናዳ ውስጥ ነኝ። ካናዳ ነህ? ቪዲዮ ነው አብራው እስኪ ነው። የት ነህ? ካናዳ። የካናዳው ሸበላ ለነገሩ ካናዳ ብትሆንም የድህነት ተሸክመው ስለወጣ ይቀር በቃ ተወው። አንተም ብሎ ካናዳ ነው አርክ። እሺ እና አሁን ካነስ እና እንትን ምን መሰለክ ቤፍ ግዕዝን መማር የለብንም ብለህ የምታስበው ኢትዮጵያ ውስጥ ሲናገሩት የነበረ የመጀመሪያ ቋንቋ ግዕዝ ነው አልክ። ማን ነው በመጀመሪያ ግዕዝ ተናጋሪ ያደረገው ኢትዮጵያዊ? በየትኛው ክፍለ ዘመን? በመጀመሪያ ደረጃ እስልምናንም ከማስገባቷ በፊት ክርስትና ወደ ኢትዮጵያ ታሪክን በምንም ከተማርኩት ነው ነግርክ። ትምህርት ቤትም እኔ ብቻ ሳይሆን ያው እስላምን ያስተማረኝ ኢትዮጵያ ውስጥ በምኖርበት ሰዓት በመጀመሪያ ዘፈርሷን ክርስትና ገባ። ክርስትና ኢምፔር በደንብ ከተስፋፋ ወዲህ በዛ በክርስትና ውስጥ በሚስፋፋበት ወይ አክሱም ላሊበላ ምን በሚሰሩ ሰዓት በምን በግዕዝኛ ነበር የሚያወሩት። ስልጣኔያቸው አክሱም መቼ ነው የተሰራው? ወንድምና አክሱም እና ላሊበላ መቼ ነው የተሰሩት?
ቀኑን አላስታውስም። ቀኑን አላስታውስም። አታውቀውም እኮ ራሱ አታውቀውም። የሚያውቀው ሰው የለም። ማን የሰራው? እና ክርስቲያኖች ኦርቶዶክስ በመስቀል መልኩ ማለት ነው። ሙስሊም ነው እንዳትለኝ። አይደለም ሙስሊምም አይደለም ክርስቲያንም አይደለም፣ ኦርቶዶክስ ነው። ያው እንደሰማሁት ከሆነ ሙስሊሙ ሲያስተምረኝ ሙስሊሞችን የሚያስገባው ወደ ኢትዮጵያ መሐመድ ልኳቸው 3 ወንዶችንና 3 ሴቶችን ልኮ ነው ያስገባው። ሀረር በሰፈርክበት ሀገር አንተነህ ማንህና ነው አስገቢ ያደረገ? በመጀመሪያ እኮ በ4ኛው ክፍለ ዘመን ክርስትና ወደ ኢትዮጵያ ሲገባ ከዛ በፊት ሃይማኖት ነበር ኢትዮጵያ አይደል? ኢትዮጵያ ውስጥ አይደል? ክርስትና ከመግባቱ በፊት ነበረ። ግን ያን ሃይማኖት እነሱ የአንተ ተቀባይ ናቸው? ቆይ የአንተ ተቀባይ ናቸው ወይ እነሱ? ምን አልከኝ? የአንተ ተቀባይ ናቸው? አንተ የኔን እምነት ተቀበል። የኔን እምነት አትበል። አንተ እንግዳ ሆነ ስትገባ የአንተ ተቀባይ ናቸው? አዎ አልኩህ እኮ። በቃ ስለዚህ አንተ መጥተህ ማለት ነው። መጣሁ ግን እኔ መጥቼ ብዙ ነገሮችን ሰርቻለሁ። እንደምታየው ምንም አልሰራም። አክሱምን የሰራው ውሸት ኢጅፕትን ኢትዮጵያ ትልቅ ደረጃ ደርሳ አክሱምን የሰራው ክርስቲያን የሰራው ካልከኝ ውሸት ነው። ላሊበላን የሰራው ክርስቲያን ሰራው ካልክ ውሸት ነው። ታሪክን አታውቅም። ራሱ ምንም የምታውቀው ነገር የለም። ኢትዮጵያ ስማ፣ ማስረጃ ታሪክን የሚጽፉ ሰዎችን ጠይቃቸው። አንድም ሰው ደፍሮ ኢትዮጵያዊ ነው የሰራው አይልህም። አይታወቅም ብሎ ነው የሚያልፈው። አይታወቅም። ውሸት ነው። ጣዖትን ሲያመልኩ የነበሩ ሰዎች ነው የሰሩ። አይደለም እንዴት መሰለህ? አክሱም መስቀልን ይጠቅማል። መስቀልን ግን ከመስራታቸው ነው የሚቃጠሉት። ይሰራሉ። መስቀል በዘመነ ሙሴ እንደነበረ አታውቅም አንተ። መስቀልን ከክርስቶስ በኋላ ነው የመጣው ብለህ ስለምታምን ነው። ገብቶሃል? መስቀል ክርስቶስ ከመወለዱ በፊት ነበረ። ለምን ይጠቀሙበት ነበረ? አንብበህ ድረስበት ነበረ። የመስቀል ቅርጽ ከዛ በፊትም ነበረ። የመስቀል ቅርጽ ለብዙ ነገር ያውሉት ነበረ። ለማንኛውም አሰራር ደግሞ ምን መሰለህ? የአክሱም አሰራር ወንድሜ፣ የአክሱም አሰራር የአክሱም ሐውልት የወንድ ልጅ እቃ ነው። የወንድ ልጅ እንትን ምንድን ነው? ጾታ ቅርጽ ነው። እና እሱ ደግሞ የወንድ ልጅ እቃ ሲመለክ ስለነበረ አስተሳሰብ ከአንተ ክፋት እንዳይሆን ቤቢዬ እወዳለሁ። እኔ የተማርኩ ሰው ነኝ ወንድሜ፣ ታሪክን የተማርኩ ሰው ነኝ። በደንብ ያጠናው ሰው ነኝ። የምትጠቀምብኛለህ ዝም ብለህ ብታዳምጥ። መስቀለኛ ነው። ዝም ብለህ ብታዳምጥ አዳምጠኝ። አክሱም እኮ ያለው እኮ የወንድ ልጅ እቃ እኮ ነው ቅርጹ። አታውቅም ሐውልቱ ምን እንደሚመስል? የአንተ ቀይ መስቀል ቅርጽ ምን ይመስላል? የመስቀል ቅርጽ ስለ መስቀል አላወራሁም እኔ። አክሱም ሐውልቱ የምን ቅርጽ ነው ያለው? የወንድ ልጅ እቃ ይመለክ ነበረ። ቅርጹ የወንድ ልጅ እቃ ቅርጽ ነው። የሰሩት ኢትዮጵያኖች አይደሉም። የላሊበላ በየነገርኩህ ነው። የላሊበላ ነገርኩህ እኮ። ከዛ ውስጥ የመጀመሪያ ቋንቋ ግዕዝ ነው አልክ። ሉሲ ቋንቋ ምን ነበረ? ግዕዝ። በቃ ሚዩት አድርግ፣ እንዳታወራ። እሺ እንዳታወራ ፓፓ አትጠቅምም። በቃ ቤቢዬ ምን መሰለህ እንዳታወራ። ቤቢዬ እንደናገረኝ ባባ ምን መሰለህ ምንድን ነው ቤቢዬ፣ አሁን ላሊበላን ማን ሰራው ነገር ማሰብ አለብህ። ትልቅ ኪንግ ቀጠል ውስጥ የሚገኙ ቤተክርስቲያኖች አሉ። ወደ ዘሙቴ እሺ፣ አንተ ምን ሆነህ አታውቀውም? በእናትህ አታውቀውም። ዝም ብለህ ሉሲ ጭራሽ ሉሲ እናወራለን። ግዕዝ ትናገር ነበር ይሰማል። ኢትዮጵያኖች ሲጨንቃቸው ነገርኩህ እኮ ይሰማል። ቀጥል። ሶሪ አይ ሃቭ ዋን ኩዌስችን አንድ ኪንግ ይሰማል። እሺ አመሰግናለሁ። I have one question. Just in the like Israel and the war, like
ውሃ ላይ መጠየቅ እፈልጋለሁ። ውሃ ደም ለበሰ። በዚህ በቁራ ምንድን ነው? ገመዳፊ ስለ ቋንቋ እየተወራ ቋንቋውን በስነ ስርዓት ሳያወራ እዚህ ጋር መጥቶ እንትን ይለኛል። ደነዝ አንግባባም። ደህና ናቸው። ሰላም አለይኩም። ሰላም ብያለሁ። የተወያያችሁ መሰለኝ ነው። አንዳንዴ ስንናገር ፖዚቲቭ በሆነ አነጋገራችን ስንናገር ያው ሀገራችን ድምፅህን አስተካክለው። ሀገራችን ሁሉም ነው የገባባት። ያው አደም አለይሂ ሰላም ወይም ደግሞ አባታችን አደም ወደ ምድር የመጣ ነው። ሁሉም መጥቶ ነው አነጋገራችን። ቋንቋ በሚለው ዙሪያ ላይ ስናገር ሃይማኖታዊ ሊሆን የቻለው እንዴት ነው? ሚስጥር እንዲሆን ሌላ ሰው እንዳይናገረው ቤተክርስቲያን ብቻ እንዲቀር ተደረገ። በዛ ምክንያት ቀሳውስቶች ብቻ ተናግረውት እዛው እንዲቀር ተደርጓል። መልሶ የሞተ ቋንቋ ስለሆነ ስንነጋገር ፖዘቲቫዊ በሆነ ንግግር ብንናገር የሆነ መተቻቸት ብቻ ከሆነ ሀገራችን ላይ ያሉ ነገራቶች ሁሉ ሀገራችን ናቸው። አንዳንዴ እኛማ ሌላዎች ሀገራቶችን ገዝተናል፣ ሌሎች ሀገርም ደግሞ እኛን አስተዳድረውናል። ታሪክን ከሆነ ማለት ነው። ያው ታሪክን ከመጽሐፍ ላይ አንስን ስለምናገረው የመኖችን እኛ አስተዳድረናቸዋል፣ የመኖችም ደግሞ እኛን አስተዳድረዋል። መጀመሪያ ሀበሻ ስትባል የት ነበር ክልሏ የትኔትን አካባቢ አንድ ላይ ነው ሀበሻነት ወይም ደግሞ ኢትዮጵያ አቢሲኒያ የምትባለው። ከዛ ያንን አንብበን ነው እንጂ ዝም ደረቅ አስተሳሰብ ሆኖ መተቻቸት መሰዳደብ ከሆነ ቫልዩ አይኖረውም። ሰው ከእንስሳነት የሚለየን አእምሯችን ሰዋዊ ስላለው ነው፣ ስለምናስብ ስለሆነ መበሻሸቅ ከሆነ ትምህርት አናስተላልፍና አንዴ ንግግራችን ላይ ትኩረት መስጠው ሌላ አዳማጭም ስላለ እዛ አዳማጮችም ከኛ የሆነ ነገር ተምረው መውጣት አለባቸውና ስነ ምግባር በተሟላው ሁኔታዎች ብንናገር የተሻለ ነው ብዬ ነው። አፏን እየመከርከን ነው። አንዳንዴ እኮ ችግሩ ምንድን ነው? ስነ ምግባር በተሟላ ነገር ነው መነጋገር ያለባቸው ብሎ ከማለት አንድ ሰው መጠምዘዝ ትችላለህ። አሁን አንተ በስነ ምግባር ተናግረህ ስነ ምግባርን በድርጊት በተግባር አሳይተህ ማለፍ እኮ ይቻላል። አንድ ሰው ሀሳብ ሳይሰጥ እንደዚህ አድርጉ አስተካክሉ ማለት ትርጉም የለውም። እኛ እንደገባን እየተናገርን እንዴትስ በስነ ምግባር እንናገር? ሰው ከመሬት ተነስቶ ያለ መሬት እየተናገረ በየትኛው ተናገረ ንግግር ላይ አክሱም ላይ ሆን ላይ ገላብ ላይ ሆን ሌላም ታሪኮች ሊሆኑ እኛ የምንሰራቸው ሌላም ሰዎች ስራቸው ኢትዮጵያ ውስጥ ያሉ ናቸው። አንዳንዶቹ የራሳቸው አንተ ነው ብሎ የመኖችን አስተዳድረናል ብለሃል። ማን ነው የመኖችን ያስተዳድረው? ኢትዮጵያ ሀበሻዊ ማን? አብርሃ ይባላል። ማን ነው አብርሃ? አብርሃ ነው፣ ኢትዮጵያዊ ነው። ከዚህ ማን ነው? ንጉስ ነጃሺ የላካቸው ጦሮች ናቸው። ሬሳው ሬሳ አይደለም፣ ካዕባን ለማፍረስ ሄዱ። እኔ እሷ እንትን አለ ሬሳው እኮ ነው የምልህ። ሀገሩን ጥሎ ልክ እንደ ኃይለ ሥላሴ ማለት እኮ ፈርጥጦ ከኢትዮጵያ ወጥቶ 5 ዓመት እንግሊዝ ሀገር ቆይቶ የተመለሰ ሰው እሱ ደግሞ አልተመለሰም። እሱ ነው የመኖችን አስተዳደር ምትል ይህንኛውን ባሪያ አድርገው ነው የሸጡት። ባሪያ አድርገው ሸጠውት ነው መልሰው ወደ ኢትዮጵያ የመጣ። ማንን ነው? ታሪኩን ከሆነ አስሃማን ከሆነ ማንን? አስሃም ነጃሽ ማን ነው ባሪያው? ከሆነ እየመራል ማለት መጀመሪያ ስናገር ታሪክ ላይ መርኩዝ አድርገን ከሆነ የምናገረው ምንድን ነው እያወራ ያለው? አልገባኝም። ስለማን ነው እያወራ ያለው? ማን ነው ባሪያ ያደረገው? ስለ ኢትዮጵያ ነው አንተ የመኖችን አስተዳደረ ብለህ የምትለው ሰው አላስተዳደርክም። እኔ አላስተዳደርም። ታሪኩ እኮ ኢትዮጵያኖች አላስተዳደሩም እኮ ነው የምልህ። ኢትዮጵያኖች ራሱ አላስተዳደሩም። አስተዳድረዋል። ያው ፍትህና አስፈነው ነው። አላስተዳደረም እኮ ነው የምልህ። አንድ ሰው የት ሆኖ ነው ሲያስተዳድር የነበረው? ምን ሲያደርግ ነበረ? እዛው የመን ሄዶ ነው እዛ ጋር ቁጭ ብለው እዛው ቁጭ ብለው ያው በኢትዮጵያ ማን ይጠብቃት ነበር? የዛኔ ተልከው ነው። ልኡካኖች ናቸው፣ የጦር መሪዎች። ማን የላከው?
የነጃሺ አባት አልኩ። የላከው የላኪው የነጃሺ አባት ነው የላካቸው። ማስረጃ ሐዲስ ነው የምሰጥህ ወይስ መጽሐፍ? መጽሐፍ። እኔ ታሪክ መጽሐፍ ነው ስመርሃ ሲዮጢ ይባላሉ። ያው ታሪካዊ መጽሐፍ ነው። ኢማም ሲዮጢ መጽሐፋቸውን ከከፈት ታገኛለህ። ኢማም ሲዮጢ እኔ አላውቅም፣ እንደዚህ አይነት የሚባል መጽሐፍ አላውቅም። የሀበሻ ታሪክ በብዛት የጻፈው ኢትዮጵያዊዎች አይደሉም፣ ውጫዊ ናቸው። ኢትዮጵያውያኖች እንዳንሆኑ አውቃለሁ። ዝም ብለህ እኔ ሌላ ቦታ የተጻፈውን እያነበብክ ሆነ የምታነብልኝ አላውቅም። አንተ ስትናገር በመንፈስ ነገር አለ። በመንፈሴ ነው እንጂ የምናገረው በምን እናገራለሁ? ኢትዮጵያውያኖች የመኖችን አስተዳድረናል ምናምን። ምንም ኢትዮጵያዊ ማንንም አስተዳድሮ አያውቅም። ሲለምን ነበረ። አንተ ብለህ የምትለው ሰው ደግሞ እዛ ጋር ሄደ አገርን ጥሎ እዛ ያገባ ሰው ነው። ከዛም አልተመለሰም። መግዛት ማለት እሱ ነው። ለአመታትን እዛ ጋር ቁጭ ብሎ መጨረሻ ላይ ሬሳ መሆን ማለት ነው። ለአመታቶች እዛ ተቀምጦ ከዛ በኋላ ነው ሌላ ውሳኔ ለመወሰን ሲላወስ ነው የሞተው የተሰዋ። ምን አገባኝ ታዲያ? ሲላወስ ነበረ። በቃ ሬሳ ነው። ለእኔ ሬሳ ነው። አልገዛም። ሁሉም እኮ ሬሳ ሆኖ ሞቷል። ገዥም ተገዥም ሬሳ ሆኖ ገዛ ሊባል የሚችለው እነሱ ናቸው። ገዝ ሊባሉ የሚችለው ለምን መሰለህ? ቋንቋቸውን ኢትዮጵያ ውስጥ አስርጸው ይሄዱ ያለፉ ሰዎች ናቸው። አንተ ምንድን ነው ያደረግከው? እነሱ ላይ የፈጠርከው ጫና አለ። አሁን ለምሳሌ የመኖችን ካስተዳደርክ እሱ ላይ ጫና የመነስ አስተዳደር ነበረ ብለህ የምትለው እኮ ማስረጃ ምንድን ነው ተብለህ ብትባል አጥንት ነው የሚቆጠረው። እነሱ ግን እንመራችሁ እናስተዳድራችሁ ነበረ ብለው ሲሉ ምንድን ነው ብለን ምንላቸው? እንደ የምትናገሩት ቋንቋ በ21ኛው ክፍለ ዘመን መማር አለብን የለብንም እያላችሁ የምትጫርሱበት ቋንቋችሁ ራሱ የእኛ ነው ይላሉ። ማንኛውም ታሪክ መጽሐፎችን ለማንበብ ሞክር። አትምከረኝ፣ እሱ አትምከረኝ። እኔ ምን ማንበብ እንዳለብኝ እኔ ነው የማውቀው። ሀሳብህን መስጠት ትችላለህ። ሀሳብን የሰጠው ድርቀት እኔ ላይ ሀሳብህን አትስጠኛ። እኔን ሳይሆን ሀሳቡ እንደፈለግህ አድርገህ መተርተር ትችላለህ። ሀሳብ እኔ ግን እንደዚህ አድርግ። ለምሳሌ የመኖች እኛ ማስተዳደራቸውን አንተ እስኪ ከቋንቋ ውጭ ሌላ ነገር ማምጣት ትችላለህ እንዴ? ከቋንቋ ውጭ አነሰ ቋንቋ? ለምሳሌ የመኖች የሚናገሩት እኛ የምናገረው ቋንቋ በመጀመሪያ ሳቢያን የሚባል ቋንቋ ነበረ። የእነሱ ቋንቋ ነው። ከዛ ደግሞ ኢትዮጵያኖት የእኛ ቋንቋ የነበረ ነው ብለው ይሉታል። አንድ በል። ከዛ በኋላ ግዕዝ ራሱ ሳቢያ። እስኪ ሳቢያ ቋንቋ የሚባለው እስኪ ታውቀዋለህ? ከሳቢያ ቋንቋዎች ውስጥ አንድ ነገር ሳቢያን ይባላል። እኔ አላውቅም። ታዲያ አውቀዋለሁ እያልክ 10 ሰው ኢትዮጵያ ውስጥ እያልክ እንዴት አላውቅም? እንዴት አውቀዋለሁ ቋንቋ? ታዲያ ሲናገሩት የነበሩት እነሱ ናቸው። የጠፋ የሞተ ቋንቋ ነው። እንኳን እሱ ግዕዝን እንኳን አታውቅም አንተ። አሁን ለምሳሌ በህይወት ያለ በኢትዮጵያ ውስጥ ያለ ቋንቋ ኢትዮጵያ ውስጥ የለም። ሞቷል። የሞተ ቋንቋ ነው። አይ ተው በእናትህ። የሞተ ቋንቋ ነው። የሞቷል። እነሱ እኛ ጋር ያስቀሩት ነገር ካለ ከቋንቋዎች አስቀሩት አልኩህ እኮ። እሱ እኮ ነው የእኔ ብለህ እያወራህ ያለው ታሪክ የእነሱ ነው እኮ ነው ብለህ። ታዲያ በቃ ሁሉም የእነሱ ነው እንዴ? ስልጣኔ የነበረ ኢምፓየር ኦፍ አክሱም እየተባለ የአክሱም ሲቪላይዜሽን የሚባለው የአክሱም ስልጣኔ፣ የአክሱም ልህቀት፣ የአክሱም እድገት እየተባለ የሚወራለት እነሱ እንደፈለጉ አድርገው ሲያሽከረክሩት የነበረ ነው። ኢትዮጵያኖች ያስቀመጡት አሻራ ምን አለ እስኪ በአክሱም ስልጣኔ ውስጥ አሁን ለምሳሌ ለእኛ ደስታ የሚፈጠር አይደለም እንጂ ታሪኩ ከሀበሻ የመን ሄዶ ከዓባን ለማፍረስ ወይም ደግሞ ሀጅ ሲያደርጉ እኛ ሙስሊሞች ስናደርግ አይተህ ከሆነ እሱን የሚመስል እዛው የመን ላይ ሰርቶ ለምን እዛ ሄዳቸው ሀጅ ታደርጋላችሁ ብለው የሰራው ቅሪቱ ራሱ እስካሁን አለ። ኢትዮጵያዊ ነው።
የእሱ ዘሮች እስካሁን ድረስ የመን ላይ ብዙም ክብር የላቸው። ቤት ራሱ እንዲሰሩ ፍቃድ አይሰጧቸው። እስካሁን ድረስ ያለ ነገር ነው። ሀበሻዊ እዛ ሄዶ አሰደሯቸዋል። የመን ላይ ማለት ነው። የት ነው የእሱ ዘር? የመን ውስጥ። ኧረ መጽሐፍ ለማየት ሞክራት ብለኝ አውቀዋለሁ። የማውቀው ታሪክ እኮ ነው እያወራ ያለው። ነገር ከሆነ አስሓብ ልክዱድ የሚባሉ አሉ። እነዛን የየመን ንጉስ በሰዓት አቃጥሏቸው ጉድጓድ ውስጥ አስገብቶ ለሮማ ንጉስ አንደኛ ነገር በሃይማኖት የምታውቀው እውቀት እኔ ላይ አምጥተህ እንትን አትበልብኝ። እሱን አውቀዋለሁ። ስለ አብርሃ እያወራ ከሆነ ስለ ንጉስ አብርሃ እያወራ ከሆነ ጠንቅቄ የማውቀው ሰው ነው። ጅማሬው እስከ መጨረሻው የማውቀው ሰው ነው። ሌላ ነገር እየጨመርክ እንትን ለማድረግ ከፈለክ ግን አልቀበልም። ታሪክን ለማንበብ ሞክር እያልክ የአንተ እውነትነትን ማረጋገጥ ሳይሆን ሀሳብህን ስጥ። እውቀት ካለ ታሪክን የምታውቀው ከሆነ ሀሳብህን ስጥ። ምን ታየኛለህ? በእናትህ ፖለቲካን ሌላ ቦታ ስራው ልይህና እነግርሃለሁ። ምናምን ምንድን ነው የምታየኝ? ደብሮ ነው አሽቃባጭ ናት። አክሱም ሐውልት የወንድ ልጅ ዕቃ ነው ሲባል ደበረ። የወንድ ልጅ ሆን የሴት ልጅ ያናገባኝ ኢትዮጵያ ውስጥ ነው ያለው የሚለውን በቃ ካላገባ ለምን ታወራለህ? ሲጀመር ድምፅ በጣም ነው የሚያስጠላው። ኤርፎንን ሳታስተካከል የኤርፎን ችግርን ሳትቀርፍ እኔ ጋር ማውራት አይደብርም? ለማንኛውም ታሪክ ማንበብ አለብህ። ያነበብከው ታሪክ ካለ ንገረኝ። የመኖችን አስተዳድረናል ገዝተናል የምትል ከሆነ እንደገዛቸው ምንድን ነው የአንተ ቅሪት? ምንድን ነው እነሱ ላይ ያሳረፍከው ጫና ምንድን ነው? ምን አለ ተብለህ ስትባል ምንም የለም። ሬሳ ነው የምትቆጥረው። አፍህን ሞልተህ እንደዛ ብለህ ማውራት አትችልም። ይሄ የኢትዮጵያኖች የመጎረር መንፈስ እንጂ ምንም እነሱ ላይ ያደረጋችሁት ነገር የለም። በእነሱ በረሃ እየቆረጥክ ለስደት እንትን እያልክ እነሱ በረሃ እየኖርክ እገዛቸው ነበረ። የምረን ነው። ንግስተ ሰባ አይደለች እንዴ ስትጨምቃቸው የነበረች? ኢትዮጵያኖች እንደፈለገች አድርጋ ስትገዛቸው የነበረች እንደ አንድ አይነት ግዛት አላቸው። ተመልሰ መጣ። ባቢ ዛሬ ተናደሻል። አትናደጂ። አይ ዝማ ወይዘሪት ሆነሽ መጥተሻል። ተሰማሽ? ቀጣይ ቀጠለው ለሻላ። አትናደጂ። ምንድን ነው ጥሩ አይደል? ዝማሜ ብለሽ መጥተሻል እንዴ? ዝማሜ ምንድን ነው ዝማሜ ብለሽ የመጣሽው? ዲያቆኗ ለ7 ዓመት እንደዛ አትናደዱ። ጥሩ አይደለም። ግድ የለም እህትህን አገባ። ችግር አለው? በቀን ታዲያ ምን ችግር አለ? በቀን እህትህን አገባ። ስለማታምኒ እንዴት አርጎ ይነገራል እንዴ? አሁን ድንጋይን እኮ ውሃ ቢያፈሱበት አይገባውም አይደል? ስለዚህ ምን ቆይ አንዴ ቀጥል ዝማሜ። ወረደ እንዴ? ይሄ ነው። አይ ዝማሜ ና ዝማሜ ና። አለሁ ኔትወርክ ነው ባብዬ። ቀጥል አከበርኩ አይደል? ምንድን ነው እሱ? ማን ነው እሱ? እንዴ እኔ አይደለሁም። ይቅርታ አትበላ እንዴ። ለምን ነበረ? ምንድን ነው? አልበላሽም ምን አመጣዋለች? አይት ነው ያለ። ለምንድን ነው? ብራዘር ነው። ምንድን ነው? ብራዘር ነው። በቪዲዮ ልግባለህ እና ብራዘር ትችላለህ። ተፈለገ ግባ፣ እስኪ ግባ። በቪዲዮ ልታየህ? አዎ ግባ። ወንድ ነህ ማለት አልገባኝም። ወንድ ነህ ማለት እንዴት ነው? ወንድ ነህ ግባ እስኪ በቪዲዮ። አይ እንደዚህ ታልከኝማ አልገባም። ለምን አትገባም? ራስህ ጨክነህ አትገባም። ቀጥል
እንዴት ቀጥል፣ ሀሳብህን ስጥ፣ ቀጥል። ማለት ሀሳቢ እኔ አንተን ልጠይቀህ ነው እንጂ እኔ አልገባ ሀሳቢ ትጠይቃለህ። በመጀመሪያ ግን ኢትዮጵያ ውስጥ ግዕዝ ኢትዮጵያኖች የግዕዝን እንትን መሰጠት አለበት ተብሎ ግዕዝ አንማርም የሚሉ ህዝቦች ደግሞ አለው እና እንዴት ታየዋለህ አንተ? እንደ ዝማም ቋንቋቸው እኮ ነው። ታዲያ ምን ችግር ያለው? ቢማሩ ምን እናወራለሁ? ተቀምጠው እየኖሩ አይደል እንደ ጨራሹት ከቋንቋው ይበልጥስ ማለት እንዴ? ሙስሊም እኮ መጤ ነው። መጤ እንደሆኑ ያንን ደግሞ ታሪካ ያንበዋ ሌላ ምን እላቸዋለሁ? ከየት ከአረብ ሀገር ተሰደው መጥተው ነው እንዴ? ስደተኛ እኮ ናቸው ማለት ሙስሊሞቹ ማለት እና ታዲያስ ኢትዮጵያዊ ናቸው አይደለም? ምናልባት አብረው እየኖሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። አሁን ለምሳሌ ነጃሺ የሚባል ሰው ኢትዮጵያ ውስጥ ለመጀመሪያ እስልምናን የተቀበለ ሰው ነው አይደል? እሱ አረብ ነበረ? ሀገሩን አላውቅም እኔ። መጤ ነው ግን ኢትዮጵያዊ አይደለም። አይደለም ነጃሺ መጤ ነው አብርሃን ነው እንደዛ የምትለኝ? አብርሃም አለ አብርሃ ጽባህን እያልክ ነው ወይስ ሌላ ነው? አብርሃ አጽባህ እኮ ኢትዮጵያዊ ነው። ክርስትናን የተቀበለ ነው እኮ እሱ። ታዲያ ስሙን ታስተካከልክልኝ ያውቃለሁ። ኢዛና ሳይዛና ወይም ደግሞ ከተጠመቀ በኋላ አብርሃ አጽባህ ወንድማማች ናቸው። ሁለትያ እንትኖች እነሱ ክርስትና የተቀበሉ ናቸው። እስልምና የተቀበለ ሰው ነው የሚያውቀው። ከሱ በፊት እነሱ አክሱምን ሲያስተዳድሩ ነበረ። ክርስትና ተቀበሉ አይደል? ከዛ ክርስትና ተቀብለው በአባ ሰላማ ለስንት ዓመት ለስንት ወር ይሆን አላውቅም፣ ግብጽ ሀገር ሄደው ተምረው ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም? አረ ነበረ። ኢትዮጵያ ሙስሊም ሆነ አታውቅም ሲጀመር። ታሪኩ ሙስሊም ነች ያለ ሰው እኮ የለም። ለምን ትበረግጋለህ? አይደል የኦሪትን ይቀበሉ ነበር። ስለ ክርስትና አይቀበሉም ነበረ ከዛ በፊት። በእናትህ የማታውቀው ከሆነ አላውቅም በል። አሁን ጥያቄ ውስጥ ነበር። ጥያቄ ለመጀመሪያ ጊዜ እስልምናን የተቀበለ ሰው አለ ኢትዮጵያ ውስጥ። እሱ ማን ነው? እኔ እስልምና ራሱ ይወቃል። የምን አገባኝ ስለ እስልምና? እንዴ ታሪክ እኮ ነው። ለምን አታውቀውም? ከእስልምና ሙስሊሞችን የተቀበልናቸው ነን ብለህ ስትል እኮ መጀመሪያ አሁን ነጃሺ ንጉስ ነበረ። የቅጥፈቱ ቅጥፈት ምን እንደሆነ ታውቃለህ? ከባዱ ነገር ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለህ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው። ነጃሺ አክሱምን እንደምን ወደፊትም እኮ አይኖረን በዚህ አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበረ እኮ። እንዳታስቡት። አይ መጀመሪያ ነበረ ነው። ካሁን በኋላ ተው። አረ የለም ኢትዮጵያ ነገር አይማም ብቻ 15 ዓመት ይሻላል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣል። ፕሮቴስታንት እንደፈለገ እየጨለጠ አይደለም። ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው። ማርቲን ሉተር ፕሮቴስታንት እነሱ ብዙ እኮ ናቸው። አሁን ይክዳሉ፣ ማታ ይመለሳሉ። የእነሱን ተው እባክህ። የእነሱ ወጥነት የለውም። አየኸው በጣም የምትፈራቸው የእነሱን ተው። ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድን ነው? አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው በአጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው የምልህ። ሰለምቴ ያለ ኢትዮጵያ ውስጥ እገዛቸው አሉ ይላል። ከተያረው ሙስሊም አይነግስም። ኧረ እግዚኦ ነውር አይደለም። ሀሳብ አለሽ በግዕዙ ዝማሜ ሀሳብ አለሽ? ቀጥይ። እሺ እኔ ሀሳቤን ላስቀምጥና ባብዬ እወድሃለሁ የፍቅር ሰውና አንድ ሀሳብ ላስቀምጥና እወርዳለሁ። እሺ ስለ ስዕሏ ግን የሆነ ነገር ሳትል
በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሏ ሀገር የሰራና ተከብራ ባብራ እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ጨርሻለሁ በአረብ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሩ በየሸንተረሩ ቤተክርስቲያን ስለሰራ ሀገር እንደ ሀገር ዘራው። ማነው ሀገር የሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይህን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ እናንተ ትንሽ እኮ ናቸው። አሁን አማራ ክልልም መንጫጫት አትችሉ። ምክንያቱም 20% ነው ሙስሊሙ፣ 80% እኮ ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። ፍቃድልኝ ዝማሜን ጥያቄ ልጠይቀው። ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለ ፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ እኮ። ታውቂኛለሽ? ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው አንቺ ቤተሰቦች የመጡት። ልንገርሽ እንደው ተነስቲ ነሽ። ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ በአንተ አባባል? አንዴ ጥያቄ ጠይቄ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ሙስሊም ሙሉ አልመጡም። ሙሉ ሳይሆን እኔ የአባቴ እህት ልጅ ራሱ ሙስሊም ከውጭ መጣ ይልል አልችልም። አሁን የሰለመ አንዴ ልጨርስ። እንደዛ ይባልማ። ልጠይቅና ልጨርስ። 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ አለም እህቴ ከታች ታያታለህ አይደለም? አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። አሁን የሰለመችው አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው? እሺ ስትመልስልኝ በቃሽ መልስልኝና መጀመሪያ የመጡት 70 ናቸው አልከኝ። ከዛ ወዲህ አሁን ያሉት ደግሞ 70 አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወለድ መጣ ማመን መታመን ያለ ነው። ከኛ የሚከዳ ይኖራል፣ ከእናንተ የሚከዳ ይኖራል። ለምሳሌ እንዳብነትም የኔ የአባቴ እህት ልጅ ሙስሊም ነች፣ ውጭ ሀገር ሄደች፣ አረብ ሀገር በዛው ጀነጀናት አንድ ሙስሊም በያው እኔ ወድጄዋለሁ አለ። ሰልማ አሁን እየኖረኝ ነው። የአባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን በሷ የአባቴ እህት ልጅ ነች። አሁን እሷን ኢትዮጵያዊ ናት አልል ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምንም። ስለዚህ እነሱ እንግዲህ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን አሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከተያለሁት ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል ሙሉ 70 ያልናቸው አሁን እነዛ ሙሉ ሞተዋል። ልጆች ልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም ቤተሰብ እኮ ለኔ ሙስሊም ቤተሰብ የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና
ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ እሑድና ዓርብን ብናነጻጽር ዓርብ ልናከብር አንችልም እኛ እንደናንተ። እናንተ ዓርብ እንደ እሑድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት ሀገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ከሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የእኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩ ነው የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው። የክርስትና ማለት የክርስትናን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው እንግዲህ በመሪዎቻችን በኩል ያው ለእነሱ ነበር ለጊዜው የተሰጠ ነው በአደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች አሉ። ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ሕግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ከዚያ ወዲህ ነው አሁን ነው እንደገና ራስ ላይ መቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን እየተግባባን ነው አይደለ? ስለዚህ በአደራ ተሰጥተን ነበር። እሱን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው፣ ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው። እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሆንልኝ። ያንተ ንግግር ምንም እኛን አይቀይረንም። አሁን የኔ ጥያቄ ምንድን ነው? ለምንድን ነው ከኢጅፕት የተቀረጸላችሁን የሃይማኖት ቅርጽና መልክ የያዛችሁት? አሁን ለምንድን ነው ቄሶቻችሁን ጳጳሶቻችሁን ወደ ኢጅፕት እየላካችሁ ስታሰለጥኑ የነበረው? ለምንድን ነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምንድን ነው በዚህ ላይ? መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ነበር። ሃይማኖቱ ግን መሪዎች አሉት። ልክ በመሪዎቹ ልክ እናንተ አረብ ሀገር እንደሚነግሯቸው ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯቸው ሁሉ እኛም በሰዓቱ እንደዛ ያደርጉ ነበር። ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ? እኛ ግብጽ ምንም የሰጠችን ነገር የለም። ይመሩ ይባርኩናል። ሌላ ምንም የሰጡ ነገር የለም። አንቺ ለምሳሌ ምን ሰጡ እንዴ? ታንጂ ዝማኔ አታውቅም። ምሳሌ እንደ ሁለት ጥቀሽልኝ። ሁለት ሃይማኖትህን በሙሉ ይሄንን ሮብ ዓርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ እያለሙ ለእናንተ የሰጡት ፖለቲካ ጥላቻ ነው። ጥላቻ አይደለም፣ ሀቅ ነው። የህግ እኮ ነው። እኛ መጽሐፍ ቅዱስ ላይ መርምረን ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ? ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባርኩንና ስልጣን እንዲሰጡ ብቻ ነው የተወሰነው። ለምንድን ነው ግብጽ የምትባርከው? አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል አደረጃጀት። ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው የሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጅፕት የምትቀበሉት? በነገራችን ላይ ኢጅፕት ላይ ያለው ክርስትናና ለእናንተ የሰጧችሁ በጣም ይለያያል። ስራ እንዳንሰራ በኢትዮጵያውያን ላይ እየተደረገ ከለከለሽ አንቺ ናት ትስሪ ያለሽ ያለ እንደ አንቺ እኔ አለመስራት ይችላል። ማን ከለከለሽ? ጾም ራሱ ማለት ነው። ልንገር ይሄንን ታቦታትን ማክበር፣ ስራ አለመስራት፣ ቡና አለመውቀጥ፣ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትም እና ጠየኳቸው። አንቺ ምን ችግርሽ ታዲያ? አንቺ አሁን እውነት አልመሽ ታሪክ አውቃለሁ ስላልክ እኮ ነው የምነግርህ። አውቃለሁ ስላልክ እኮ ነው። ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው። አንተ ምን አግብቶ ነው ስለ እስልምና ሴት ወይ ለነገር ስለምፈጥኑ እንጂ ተይው ባብዬ እናውራ። አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው። የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ
በአንተ ጋር ባወራ ይሻለኛል ልጄ። ደስ ትለኛለህ አንተ ተተሳደቡ ሁሉ ነው እንደሆነ ሴት ልቀት ያለበት ወንድ በጣም ለአንድ ደቂቃ አንድ ደቂቃ በጣም የሚያስጠላኝ እናት ተወልዳ አንተ እናትን ቡና ጠጪ ብለህ እንደምታንቋሽሽ ነው የሚያስጠላኝ። አንቺ ደግሞ በቅርብ የሰለሽ ዝም ብለሽ አንዱ በደንብ ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዞርሽው። ተው ዝማሜ ተው። እኔ በተናገርኩት ነገር እህቴን እንዳትናገር ቁጭ ብዬ እኔ እሺ ረፍ ከባቢ ጋር አውራ በቃ ስልጣን ከአንተ ጋር እናውራ። ስልጣን አላት እንደወደህ እያወራን ተስበኝ እንደው በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ። ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም። ኮኒን ከኔ ጋር አዲስን አረ ባቢ እኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው የአባቴ እህት ልጅ ሙስሊም ነች። ሙስልምና ነው ያለው። ምን አይደለም የተጠቀምከው ቃሉ ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልም ሁሉ የሚሰልሙ ሴቶች ወንድ ፈልገው ቢመስል እኮ ችግር የለም ችግር የለም ታስቀምጣት ይቅርታ ምንም ችግር የለም። ዝማም ችግር አለው ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስል እኮ የአክስት ልጅ ወንድ ስለሰረራ ስል እሷን አየና ሁሉም የሚሰልም ሰው ወንድ ፈልጎ የሚሄድ ይመስላል። አንተ እኮ ነው ያልከው እና እሷ ጋር ያየው ሴቶቹ እንዲህ ይላሉ። እህት ራሱ እነሱ ነው እኮ ይሄ አስተያየት የመጣው ባብዬ የአክስት ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልግ አይሆንም አየችህና ነው ብለዋል። አርብሮ ምንም አይሉ ዝም ብሎ ዘወትር ነው ምናምን አሉ። ትሰማ እንደዛ ሰምቼ ነው ሀሜት ነገር አንተ ማለት ትናገር ነው። አርበርሙ የሚል ቄስ አለ እንዴ ታዲያ? ማንን ነው የሚያከብረው? የለም በእኛ ነው። አንተ አስመሳይ ኃጢአት ነው ኃጢአት ነው እውነት። አርበሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ። አሁን ስለለጠፍኩት እኔ እውነት እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም። ግን ያው ነውር እንደሆነ ነው የማውቀው። ግን ነውር የሚባል የለም። በእናትህ አስፈንድድ ነው የሚለልቀው። ዝም ብለህ ቀጥላ አርበሮ ይላል እንዴ? አንተ አታውቅም። ስለለጠፍኩት ሀሳብ አንብበኛ የለም። ያው ወደ አዲስ ዓለም እና ምነው ኮንዬ ላይ ሊኖር ይችላል። አንተ መስመር አትለፍ። እኔ እረማመድብሃለሁ። እስኪ እኔ እያወራሁት እኔ እስማማለሁ። ችግር የለም። እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቅ። አይቻልም። ችግር የለም። ቀጥላውን ሀሳብህን ስጥ። እኔ ተዋት የሚገርም ነገር ክርስቶችን ስማ፣ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ። ኧረ ተው ታሪክ ለምሳሌ አንብበው። እዚህ ጋር አለለ እኮ አንብብ። ምን ይላል ለምሳሌ? አንብበዋ እንዴ። ከዚህ በኋላ የአስላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደፊተኛው ራእይ አየ። ራእዩን ቅዱስ ራእይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው ይላል። ምንድን ነው ይሄ መጽሐፍ? አየው ቅዱስ ራእይ የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ። ምን አገባኝ? አዳምጠኝ። አማራ ኦርቶዶክስ ነው ብለህ አይኮን ይሰራልኛል። የፈለገ ይሆን እየተምዘገዘገ ይመጣና ለሁለት እንዳልቆርጠህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይህ ምንድን ነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል የሚያወራው ነው። እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድን ነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ ቃላቱን እንኳን ለመጠቀም ይቅርብኝ። እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለህ እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድን ነው አሸባሪነት? ምን አስፈለገን? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ፣ ቆርጣለሁ፣ ክርስቲያን። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድን ነው የሚከብድ? ስትናገር ደስ ስለምትል ነው ባይዘው የሚገባው አነጋገር ምናምን በጣም ይመቸኛል። በቃ
ትቦረሻለህ። ግን ትስት ትንሽ ደስ አይልም። እኛ ነው አሁን ስለዚህ ሀሳብህን ስጥ። ነገስታቱ ምኑንም በለው ነው እኛንም በድለውና እንዴ ብትል ማን ተቀበሉ አላቸው? የእናንተን ቤተሰቦች መቀበል የለባቸውም። ቀጥቀጥ አድርገን ሊዞትር እየገባ ያ ነው እኔ አንጀቴን መታረሰኝ። ከዘና ሚት አድርግ ቀጥቀጠው ማን አባ ተቀባይ ያደረገና ነው ማንና ነው እኔ አቲና አይደለም ነው ስለአዲና ከባቢ ምንድነው ማንን አትናደድ። እኔ አልተናደድኩም፣ በአንተ አልናደድም። እኔ እንኳን በእናንተ በሌላ አይደለም። ቤት አድርግ በቃ ብቻ ነው ያዝከው። ዝም ብለህ በቃ ብለው ሲሰሙ ዝም ብለህ ትቀደዳለህ። ቤት አድርግ። ሌላ የሚያወራ ሰው እኮ አለ። ምን አይነት ክፍታ ብትሆን ነው በበላቸው ሰው ማውራት አለበት አትልም? እኔም ተወሰን እንዳላልፍ ጥሩ አይደለም። አትሳደኝ። ሚዩት አድርግ ብያለሁ። አራታው ያንን የኦራ ባቢ ሰላም ሰላም። የኦራ ልትወጣብኝ ነው እንዴ? ባቢ ምን ነው? በጣም እኮ እየተናገረ ነው። እሺ ተናገር አንተ ቀጥል ማሚ። አይ እኔ እንኳን የምናገርም ግን ዝም ብሎ በቃ በሰው ቤት መጥቶ በጣም እንትን እያለ ነው። ገብቷል። እየተናገረ ነው ወላሂ። ማለት የሆነ ለመሳደብ ምናምን የመጣው ይመስላል፣ ለመማር ሳይሆን ፊቱን አየኸው? እሱ ራሱ ነው እንዴ? አዎ ቀልድ አይደለም እኮ የራሱ ነው። እኔ እየቀለድኩ አይደለም። እና የራሱ ነው እሱ ነው ራሱ እንደዚህ የሚናገረው። ምንም እኮ አያውቅም። ምንም ራሱ ነው። ሀሳብ ተው ልጁ ተው፣ የሞተ ነው። ሀሳብ ካለ ቀጥል። አይ እኔ እንኳን ሀሳብ የለኝም። ያው ወገኖች ካሉ ጥያቄ ምናምን ካለ እሺ አመሰግናለሁ። ሀናን እሺ እናመሰግናለን። ሰላም እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። የልጁ ሀሳብ ደስ ብሎኛል። ምክንያቱም እንደዚህ አይነት ሀሳቦችን 70% ክርስቲያኖች የእሱን ሀሳብ ይደግፋሉ ብዬ ማምናለሁ። ምክንያቱም ቤት ውስጥ ብዙ ጊዜ እንደ ተረት ለህፃን ለትንሽም ለትልቁም የተነገራቸው ብዙ ጊዜ ሙስሊሞች መጤ የሚባለውን ነገር ያው አንዳንድ 70% እንዳልኩ የሚያጸድቁት ነው እና መጤና ነባርን እንዴት መለየት አቃተን? ምክንያቱም እኛ ሰዎች ነን እና ህፃናት አይደለንም፣ ትልቅ ሰዎች ነን። መጤ ማለት ከሌላ ሀገር ተፈናቅሎ መጥቶ ሀገር ውስጥ የሚኖር ሰው፣ ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው፣ መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳ ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነው እና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሺ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መታለች። ይች ሰው ኢትዮጵያዊ ናት፣ ነበራት ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ ይች ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሀሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የእነሱ እምነት የተቀበሉ ክርስትና ነው እነሱ የተቀበሉት የእነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይህ እኮ ግልጽና ግልጽ ነው። ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን። ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሄድ ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን? በሀቅ ላይ የተመሰረተ እምነት ስለሆነ። ስለዚህ ይሰፋል። ያ ነገር ያማቸዋል እና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል፣ መብቱ ስለሆነ
የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ፣ ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ግዕዝ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የእኛ መመሪያና የእኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮችን መብታችን ስለሆነ ነው ብለው ነው። ስለዚህ የእነሱን ጭፍን የሆነ ጥላቻ በአደባባይ ባካቸው እኮ ነው የሚያወጡት። በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳ በውስጡ ዝም ይላል። የእነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጡን ያወጣል። ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው። እንደነኛ ሀሳሰብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይኸውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይህን ሀሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ? ሙስሊም መምራት አትችሉም አለ። በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙም እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠር አሁን ላይ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለኝ። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም፣ ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድ እና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤ ነህ። ይሄ እኮ ለእነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያችል ግጥም ስትናገር ምንድን ነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድን ነው ሲል ነበር? ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው የማትመራው? ትመራለህ ወደ ሳይሆን በግዴ። ለምን? እኩልነት ስለሚጸድቅ፣ ሙስሊም እኩል ሀገሩ ስለሆነ፣ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ የድንቁርና ነው። ራሴን ብቻ እመራለሁ ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው፣ ግድያን የሚያመጣው፣ ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታድግ ያደረጋቸው የእነሱ ተረት ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ የሆኑት ብለህ ስትዩ ማብራሪያ የለውም። ነጃሺ መጤ ነው ወይ ስትለው መልስ አይሰጥህም። ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነት ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው መጤ ነው መጤ ነው መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላቻ ጥላ እያተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳመጣ ልማት እንዳመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዚህ አይነት ሀሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤነቴን እቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጥቶ መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረት ተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት ተፊት የገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሀቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር በቀደምትም ታሪክን ታነበብ ወደኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነጻነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምናና እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህብረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብስ ሰዎች ሳንሆን የምንሰፋንን በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም፣ የግለሰብ ጥላቻ የለብንም፣ የሀገር ጥላቻ የለብንም። በኩል የምናምን ህዝቦች ስለሆንን ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሀሳብ እናሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን? ሀገር የጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ። በለው ትላለህ ነገር ነው። አንዳንዴ ጥሩ ነገር ነው ለምታምንበት ለምትቆረቆርለት
እና ለተረዳኸው የኔ ነው ለምትለው እንደዚህ ስትቆረቆር ስትናገር መልካም ነገር ነው። አንዳንዴ ሰዎችን ተናደው የሰዎች እንትን ማስፈጸሚያ ሲሆኑ በጣም ከባድ ነው። ለማንኛውም እንትን አይናደድበት፣ የሆን ሰዎችን ይናደዱበት። እኔ ምን አገባኝ። ጥሩ ሀሳብ ነው። አመሰግናለሁ። የንጉስ ልጅ እንዴት ነህ? ደህና ነኝ። እንዴት ነህ? ጃር ይመስገን። ጃር መስገን ጃር መስገን። እንዴት ነህ? ሀሳብ አለ? እንደው ጥያቄ ልጠይቅህ። ሀናን ልዩዋ ምን ሆና ነው? ምን ትሆናለች? ሀሳቧን እየሰጠች ነው። ሀናን ምን ሆና ነው? ምን ነው? አይ መጤ አይደለንም ስትል መጤ አላለችም። አይደለችም እንዴ? እሱ ካለማወቅህ የተነሳ የምትለው ነገር ነው አለች ብለህ ብትል ግን ችግር የለብኝም ልቀበለህና እሱን ልቀበለውና መጤ የምትለውን እኔ መጥቼ ከሆነ 60% የሀገሪቷን የህዝብ ቁጥር ብዛትን የያዝኩት የሸፈንኩት በቃ አንተ እየተቀበልክ ነው። ይሄ ማለት ደግሞ የሃይማኖትን እውነተኝነትን የሚያሳይና የሚያረጋግጥን ነው ያለችው። አሁን ጥያቄን ስጠይቅህ የኖህ ልጆች እነማን ናቸው? የንጉስ ልጅ የኖህ ልጆች እነማን ናቸው? እሺ ስሞችን እነግርሃለሁ። ያው 4 አንድ ወንድ ሙስሊም 4 ወንድ 5 ሴት 5 ሴት 4 ሴት እያገባ ከአንዱ 4 5 ስለሚወልድ ለዛ ነው የበዙት እኮ። የኖህ ልጆች አግባ እሱ ማን ከለከለ? በዛው ስትል ነው እኮ እሷ በዛን ስትል በዛ እኮ ችግር የለውም። አንተ ማግባት ነው ያለበት። ጥያቄ የኖህ ልጆች እነማን ናቸው? እንስሳ ነው። ከዛችም ጋር ሄዶ የሚተኛ የኖህ ልጆች ሴም፣ ካም፣ ያፌት። ሴም፣ ካም፣ ያፌት። የማን ልጅ ነህ አንተ? እኔ አባቴ ነኝ። እናቴና አባቴ እኮ የማን ከየትኛው ነህ አንተ? አሁን ማለት እንዴት አልገባኝም ጥያቄው። ከሶስቱ የማን ዘር ነህ? እኔ አዳም ዘር ነኝ። ዛኔ ከሶስቱ እዛ ውስጥ ሜቢ ታሪክ ነው መሰለኝ እሷን የምጠይቀኝ አይደለ? እንደ ታሪክ ከሆነ ሴም መሰለኝ የሴም ዘር ሴሚቲክ የሚባለው ሴሚቲክ ናት። ስለዚህ የእነሱ ደግሞ አባታቸው የእሱ ልጆቹ ደግሞ አረብ ናቸው። በአረብ የሚባሉ እነዚህ ኤዥያ የሚባሉ ናቸው። አንተ አረብ ነህ ማለት ነው። እየጠየቅኩ እኮ ነው። የእነሱ ዘር አረብ ነው ያልከኝ? አረቦች ናቸው ነው ያልከኝ? አዎ ኤዥያ የሚባሉ የእሱ ዘር ናቸው። እና አንተ የእሱ ልጅ ከሆንክ አረብ ነህ ማለት ነው። አረብ ነው ብቻ። እኔ አረብ ካልሆንክ እነሱ በቃ ልጆቹ አረብ ናቸው። የእሱ ልጆች አረብ ናቸው። አፍሪካውያኖች ደግሞ ካም ብለህ ያልከው ጥቁር የሚባለው ሰውዬ እሱ ነው። አለ ማን ጋር ነው ያለው? የሚረብሽ ድምፅ ማን ጋር ነው ያለው? አንተ ጋር ነው መሰለኝ። እኔ ጋር ምንም ነገር የለም። ማን ጋር ያለው? ሰው ፊት አድርገዋል አይደል? መልስልኝ። አሁን ሳይለንት ሆኗል። እሺ መልስልኝ። የኖህ ልጆች ማለት ነው ከለራቸው ጥቁር፣ ቀይ፣ ቢጫ አይደለም፣ ሁሉም ነጮች ናቸው። ምን አገባኝ እኔ ምን አገባኝ? አንተ ስለዚህ ጥቁር አትበላ። ጥቁር ጠየቁህ እኮ አንተ የማን ልጅ ነህ? የአዳም ዘር ነው የምንባለው። ስለ አዳም ማን አወራህ? ስለ አዳም ማን አወራህ? ቅድም በኮመንት ሙስሊሞቹ ወደ አረብ መመለስ አለባቸው ስትል አልነበረ? ይሄ እኮ ልክ ነው። መመለስ ልክ ከሆነ አንተ አረብ ነኝ አልኩህ። አሁን እኮ አንተ ያልከው አረብ ነኝ አልኩህ እኮ አንተ።
ሰላም እንፈልጋለን፣ መመለስ አለባችሁ። ታውቃለህ፣ እየጠየቁ ነው። አንተ በደምህ ዝርያ አንተ ወደኋላ ሲመለስ አረብ ነህ አንተ ራሱ። የካም ልጅ አይደለሁም አልከኝ። አፍሪካውያኖች በሙሉ አንተ አፍሪካዊ ከሆንክ ኢትዮጵያዊ ከሆንክ የካም ልጅ መሆን አለብህ ማለት ነው። ምን መሰለህ የኛ የዘር ግንዳችን ማለት ነው። በደንብ ወደኋላ ከመለስኩልህ ታሪኩን ልብ ብለህ ስማ፣ መስማት ካለብህ ማለት ነው። እኛ ኢትዮጵያውያኖች የዘር ግንዳችን ከየት እንደሚነሳ ማለት ነው። ስፔሲፊክ የሚያደርገው ይህን ኖርዝ ሪጅን አለ አይደለ? የሰሜኑም ክፍል ነው ሴሜቲክ የሚባለው። አሁን ኢትዮጵያ ውስጥ ሆኖ ራሱ እነዚህ ኦሞቲክ ምናምን የሚባሉ ብሔሮች አሉ። ለምሳሌ ማለት ይሄ የከለር አይደንቲታቸውን ይዝና ለምሳሌ ደቡብ ክልል ላይ ምናምን ያሉት እነዚህና ሌላ አንድ ጋር ጋዘር ያደረጋቸውና እነዚህ ኦሞቲክ እንትናቸው ምናምኑ ይካፍላቸዋል። ደግሞ አሁን ወደ ታች ስትመጣ ደግሞ ደቡብ ላይ ሆኖ ደግሞ ከሰሜኑ ጋር አሁን ይሄን አማራውን፣ ትግሬውን፣ አፋሩን ይዝና ነው አፋር አለበት አሩ ነው። ጉራጌ ደግሞ ዝደው ይመጣና ሴሜቲክ ይላቸው እነዛ ማለት ነው። ማን ነው ሴሜቲክ ይላቸው? ማንን ነው? እኔ እንግዲህ እነማን ሄሮዳተስ አልልህም እንግዲህ ይሄ ታሪክ አባት ተወው። ታሪክ አባት ምትለኝ እንደዛ ማለት እኮ ሴሜቲክ ናቸው ሲባሉ እኮ ለምን እንደሆነ ታውቃለህ? ለምንድን ነው እንደዛ የሚባለው? ምናልባት አፍንጫቸው ፊታቸው ስለሚያምር ቆንጆ ስለሆኑ መስለኝ እኮ። ለምንድን ነው ጥቁር አይደለም ተብሎ ስለሚታመን? ለምንድን ነው ኤዥያ ናቸው ከኢራቅ የመጡ ሰዎች ናቸው ተብሎ ስለሚታመን ነው? ይህን ካላወቅ አይደለም ይለኛል። እኔ ማስረጃ አይደለም ይለኛል። ስትጀመር የኢትዮጵያ መሰረቱ ጥቁር ነው። ገብቷል? ኢትዮጵያ ሲያስተዳድርም ሲመራም የነበረ ህዝብ ጥቁር ህዝብ ነው። የመጀመሪያ የኢትዮጵያ የአክሱም ስልጣኔ የባዚን የሚባለው ንጉሳውን ብሔሩ ምንድን ነው? አሁን ካሉ ብሔሮች ባዚል የመጀመሪያ የአክሱም ንጉሳውን ባዚል ነው። ባዚን ይባላል። ከ3500 ዓመት በፊት ንጉስ የነበረ። እንደዛ የሚል የለም። እንደዛ የሚል የለም ይለኛል እንዴ? ለምን የለም? ምንድን ነው ብሔሩ? እስኪ ንገረኝ፣ እስኪ ላውጣ። ዝም ብለህ የራስህን እንዳንተ ጻፎ። ከፈለክ ቪዲዮ ክፈትና ንጉስ ባዚን ብለህ ጻፍ፣ ይወጣል። አሁን ቪዲዮ ከፍተህ ለማንኛውም ጥቁር ነው፣ ኩሽ ነው፣ ኩናማ ነው። ኩናማ የሚባል ህዝብ የለም። በጣም የተመናመን የጠፋ ኩናማ ነው። መጀመሪያ የአክሱም ስልጣኔ በአክሱም የመጀመሪያ ንጉስ የነበረ ንጉስ ነው። ኢትዮጵያ ሲመሯት፣ ሲያሽከረክሯት፣ ሲያስተዳድሯት የነበሩ ህዝቦች ጥቁር ህዝቦች ናቸው፣ ኩሽ የሚባሉ ማለት ነው። ይሄ ነው ዋጠው። ዝም ብዬ ለዋጠው ያለ መረጃ ነው። አንብብ፣ ውጣና አንብብ። ሴሜቲክ ምናምን ሴሜቲክ ማለት መጤ ማለት ነው። መጤ ማለት ነው። እኔ ቀይ ነኝ ጥቁር አይደለሁም ብለህ እንትን የምትል ከሆነ አፍንጫ ሰልካካ ትንሽ በራ ያልኩ ምናምን ከሆነ መጤ ነህ አንተ። ከኢራቅ የመጡ ህዝቦች ማለት ነው። ኖ አይደለንም። ለምን መሰለህ አለመሆኑን ደግሞ ልንገርህ። እኔ እኮ አልሰማ አልከኝ። እኔን እኮ ብሮ ለምሳሌ ለዛ አማራ ክልል የሚኖረው ህዝብ ወይም ትግራይ ክልል የሚኖረው ህዝብ አለ አይደለ? እንትን ነው እዛ ላይ ሲቲዝን ነው ታውቃለህ፣ ነዋሪ ነበር ነው። ታሪኩን ወደኋላ ስትመለስ ልክ ወደ ትሬስ ስታደርጋለህ እስከ ይኩኖ አምላክ ይሄዳል። ኢዛናና ሳውዛናን እያልክ ወደኋላ ትሄዳለህ። ይበቃል። ስለ 3500 ዓመት እያወራው ስለ ኢዛና ያወራል። በቃ ይበቃል። ሌላ ሰው ያወራል። እንዴ እነሱም እኮ አካባቢ ናቸው እኮ። ተው፣ የትናንት ነው እያወራ ያለው አንተ። ሰላም እንዴት ነሽ? እሺ፣ አንድ ጥያቄ ልጠይቅህ እስኪ። እንትና እስላሞቹን የተረከባቸው ሶሪ የተቀበላቸው 100 ምናምን ነው ሲመጡ ክርስቲያን ነው አይደለ? ያልነጋሽ የሚባለው ሰለምቴ ነው። የንጉስ ሰለምቴ ነው። ኢትዮጵያ ውስጥ እኮ በታሪክ እኮ የሚገርም ነገር በዓለም ታሪክ እንጂ የንጉስ ሰለምቴ እኮ ያስተናገደችው ማለት ከክርስትና ወደ እስልምና ማለት ነው አይደል? ሰለምቴ ማለት እኮ አዎ፣ ኦኬ እኮ እስልምና ሳይገባ ሰለመ ስለገባ እንጂ ተነገረው ሰለመ። የንጉስ ሰለምቴ ኢትዮጵያ ውስጥ የንጉስ ሰለምቴ የአክሱም ንጉስ ሰለምቴ እንዴ አይልም እኮ እንደዛ ነው የለም። ለምን አይልም? ለምን መሰለህ? እስኪ ሎጂክ እስኪ ስማ፣ እኔ አይምሮ አለኝ። ይሄ በዲያቆናት የሚጻፈውን ታሪክ ስማ።
ተውቱ የሰለመ ንጉስ የለንም የሚለው እኔ ጠንቅቄ ነው የማውቀው አለ። አይ እስከ አይ ሎጂክ እኮ ነው። እስልምና ገና እየገባ ነው። አዘብ ገና እየጀመረ ከአረብ ወደ ኢትዮጵያ እየመጣ እያለ መቼ ተሰምቶ መቼ ትምህርቱን ሰምቶት መቼ መሐመድንና አላህን ተቀብሎ መቼ ሰለመ? ገና ሳይገቡ ገና እሱ ነው የተቀበለው አልኩህ እኮ እሱ ነው የተቀበላቸው አልኩህ እኮ ግን እሱን የሰበኩት በቅድሚያ። እሺ ማን አስተምሮት ማን አሰለመ? እነሱ አልኩህ እኮ አይገባም እንዴ? ሳይገቡ ከገቡ በኋላ አልኩህ እኮ ሳይገቡ ገና አይ ነው ከገቡ በኋላ አገኙትና ንጉስ የነበረው እሱ ነው። ንጉስ የነበረው ነጃሽ የሚባለው የንጉስ ሰለምቴ ያስተነገረችው በዓለም ታሪክ ኢትዮጵያ ነች። ንጉሷ ጧ ብሎ ወደ እስልምና የወደቀው ማለት ነው። ንጉስ አይልም እኮ አባቴ ቢል እንኳን ማለት ነው ቢል እንኳን ማለት ነው የነገሰ የሰለመ ንጉስ የለንም ተብሎ ይነበባል። እና የሰለመ ንጉስ አለ ኢትዮጵያ ውስጥ። ንጉስ አክሱም ሲያስተዳድር የነበረ ነው ብቻ። ለማንኛውም አይ ወንድሜ አንብብ፣ ወደኋላ ተመለሰ አንብብ ወንድሜ አንብብ እኮ ያው ባክትሪስ አደርጋለሁ እኮ ልክ ነህ። ግን እኔ አሁን ስለ ሎጂክ አሁን ነጃሽ አለ ክርስቲያን ነበረ ወንድሜ። ሰውየው ክርስቲያን ነበረ። ስማ እሱ ንጉስ ነው፣ የአክሱም ንጉስ ነበረ፣ ክርስቲያን ነበረ። ክርስቲያን ነበረ አይደለ? አዎ በጣም ከዚህ ጋር ነው ሲቀበላቸው ክርስቲያን ነበረ። ከተቀበላቸው በኋላ ተሰበከና ምን ሆነ? ሰለመ። የንጉስ ልጅ አንዴ እድል ስጠኝ። እዚህ ጋር ፖይንቱን ለያዘው እና በጣም አሪፍ ብራውን መተለኛል። ሲገቡ ክርስቲያን ነበረ፣ ክርስቲያን ንጉስ ነው የተቀበላቸው። ያማዋለ ምን ነው ገባኝ እኮ መለስ ከማ አንዴ ለማጎተክ ምን ነው ማውራለው አልክ? ምንድነው እናትዬ አንቺ እኮ ከወንድ ልጅ ጋር ማውራታችን እኮ በስልምና አንተ ዝም ብለህ ትሞላለክ እንዴ? አትመጉተው ምን እያልክ ነው? አንቺ ከወንድ ልጅ ጋር ቁጭ ብለሽ ማውራታችን ወይ ስማ አንዴ እድል ስጠኝ። ቆይ አንዴ ታወሪያለሽ። አንዴ ገርዳም ማለት ቀጥል። አንተ አሁን ያ ሰለማ እኮ ያ አሁን እንካልን አንድ ነገር ልንገር። ሲቀበላቸው ክርስቲያን ነበር አልከኝ። ከዛ በኋላ አፍተር ሆል ምን ሆነ? ሰለምት የሆነ ሚንስ ያው ከሆነ እምነት እኮ ኢትዮጵያ ማለት አልኩህ እኮ ኢትዮጵያ ማለት እቺ ሀገር አሁን በዓለም ታሪክ ገብቷል። ንጉስ የሰለመበት ሀገር ኢትዮጵያ ብቻ ነው። ንጉስ ብቻ ነው የምታውቁት ይሄን ታሪክ። እኛ እናውቀውም ስንት ዘመን ስንኖር የምን ማንም የታሪክ ጸሐፊ የጻፈው ታሪክ እኮ ነው የማነብልህ። እኔ ሙስሊም ነኝ አልከው እንዴ? እኮ ስለሌለ ነው ታዲያ እኮ እኔ ሙስሊም ነኝ አልከው። እስኪ የሆነ ፖይንት ንገረኝ። እኔ ሙስሊም ነኝ አልከው። እኔ ሙስሊም ነኝ አልከው ወይስ ከእስልምና ሙስሊሞችን ከጻፉት መጽሐፍ ነው እያነበብኩት ብያለሁ? እኔ እስኪ ንገረኝ። ምንድን ነው የምታወራው? ሰለመበት የሚለውን መጽሐፍ ነገርኩህ እኮ አንብብ፣ ውጣና አንብብ ፈልገህ እሷ ጋር ላውራ ልክ ነው ትያለሽ የሚያወራው። አንዴ የንጉስ ልጅ መጀመሪያ ስማ፣ ባለቤቱ ማነክ ልበልክ? እኔ ይሁዳ ነኝ። ታሪክ የሚያወራ ሰው በአንደበተ ርቱዕ ስለ ታሪክ ያወራው እንጂ እየተሳደበ አይደለም። አንዴ ሁለተኛ ማለት ነው ሰማኝ። አንተ ያልከው አክሱም የሚያስተዳድሩ የነበሩ ሰዎች ኩናማ ናቸው። ኩሽ ናቸው። ስማ አንተ ስሰማክ ነበረ። ኩሽ ኦኬ፣ ኩሽን በለው። ኩሽ ናቸው። ኦኬ ኩሽን በለው። አንድ ነገር ስለ አክሱም ላይ ያለ ታሪክ ከአክሱም ላይ ያለ ታሪክ በአካባቢያቸው ወይ ኩሽ አሁን ባሉበት አካባቢ አው ኩናማ የኩሽ ዘር ነው እንበለው። በቅጥ መለባበስ የማይችሉ ማህበረሰብ፣ በቅጥ አባላል የማይችሉ ህብረተሰብ ይህን ያህል ታሪክ ሰርተዋል ብለህ ልታሳምነኝ ልትመጣ? ጥላቻ ነው። አይደለም። ሌላው ራሱ እኮ እንግዲህ እናውራ ከተባለ ሌላው ራሱ መልበስና መብላት የጀመረው እኮ በዚህ አሁን ነው በ21ኛው ክፍለ ዘመን ነው መብላትና መጠጣት የጀመረው። ራሱ ራቁቱን ምንድን ነው የበግ ቆዳን ለብሰው እኮ እንትኑን ሸፍኖ ሲረማመድ የነበረ ማህበረሰብ እኮ ነው ሌላው ራሱ እዛ ጋር ያለው ማለት ነው። ስለዚህ ኩናማ የተከበረ ህዝብ ነው።
በጣም የተከበረ ህዝብ ነው። አንተ አይደለም የምታስረዳኝ፣ የራሴ ህዝብ ነው። ስማ መብላትም መጠጣትም በቅጡ የሚያቅሰው ነው። በስነ ስርዓትም የሚለብስም የሚያስለብስም ትውልድ ነው፣ ህዝብ ነው፣ የተከበረ ህዝብ ነው። ቀጥይ። አይ እሷ ልትል የፈለገችው እንደዛ አይደለም። እሷ ጋር ያለው ጥላቻ ነው። ከናማዎች አለ ወይም አንተ ራስህ ጥላቻ አይደለም። አንተ ራስህ እኮ እድል ስጥ፣ ለእኔ እድል ሰጠኸኝ የለ የሰጠኸኝ ጊዜ እንድጠቀም። ጥላቻ መናገር የለብሽም። ኩሽ የሚባሉ ህዝቦች እኮ ኩሽ የሚባሉ ህዝቦች እና ከናማዎች በቅጡ የማይለብሱ በስነ ስርዓት አበላል እንኳን የሌላቸው ባህሪ የሌላቸው ብለሻል። አይደለም እኔ ኩናማ የራሴ ህዝብ ነው፣ ከኔ ጋር ነው ያለው፣ አውቀዋለሁኝ። እዛ ጋር ያየሁት ነገርኩህ። በቃ ስድብ አይደለም። ወይ ስማኝ፣ ስድብ አይደለም። እንደ ስድብ አድርገህ አታምጣው። ስድብ አይደለም። የራሴ ህዝብ የምሰድብ እንዳንተ አይደለሁም። አንዴ ቆይ እኔ ልጠይቅሽ የራስሽ አንቺ ትግሬ ነሽ? አዎ ትግሬ ነኝ። ከየትኛው ማህበረሰብ ነሽ? ከዛ ነው እኮ። ከየትኛው? ከዛ ከትግራይ። ገባኝ። ከየትኛው ቋንቋ? የለኝም፣ ትግራዋይ ነኝ። ትግራዋይ የሚባል ዘር የለም። በቃ እኔ ኖ የለም። ትግራዋይ የሚባል ዘር አለ እንዴ? ከትግራይ የተወለድኩ ሰው ነኝ። አንዴ ስማኝ። ገባኝ እኮ ከየትኛው ነሽ? አሁን ክናማዎች ኩሽ ናቸው። አንቺ ኩሽ ነሽ? ጥቁር ነኝ። ኩሽ ነሽ ወይ? ሰሜቲክ ነን እኛ እኮ። ስለዚህ አንቺም ኩናማም አንድ አይደላቸው ማለት ነው። በአጭሩ እዛ ትግራይና አማራ ያለ ህብረተሰቡ የተዳቀለ ህብረተሰብ ነው። እኔ ምን አገባኝ? መዳቀሉ ምን አገባኝ? እሱ የራሱ ጉዳይ፣ አባቱን ይፈልግ። ኩሽ አይደለሁም ሴሜቲክ ነኝ ካልሽ፣ ኩናማ ደግሞ ኩሽ ነው። ስለዚህ አንድ አይደላቸውም ማለት ነው። ትግራዋይ የሚባል ማህበረሰብ የለም፣ ራሱ የለም። እኛ አለን እኮ። አንቺ አይደለሽም። ይህ እሱ እኮ ቋንቋ ነው። ስለ ታሪኩ እናውራ። ሴሜቲክ ነኝ እያልሽ የምታወሪው አጋዚያን የሚባሉ ህዝቦች ናቸው ነኝ የምትዩ ማለት ነው። እነሱ ደግሞ ትግራዋይ አይባሉም። ትግራዋይ የሁላቸውንም መጠሪያ ነው አይደለ እንዴ? ሁላቸውንም አንድ የሚያደርጋቸው አንድ መጠሪያ ነው። ትግራዋይ የሚባል ማህበረሰብ የለም። ከየት ነው ያመጣሽው? አንቺ ሴሜቲክ ይሁን ከሆንሽ እነሱ ኩሽ ናቸው። ስለዚህ አንድ አይደላቸው ማለት ነው። ቀጥያው ታሪክን ስለማታውቁ እኮ ነው ከባዱ ችግር። አይደለም አንድ ባንሆንም በአንድ ቦታ ምንር የምንተዋወቅ አብረን የምንኖር ህዝብ ነን። ቴንኪዩ። ስለዚህ እንለያያለን። በያ አንለያይም። ማነው ከአንተ የምትለየን? እኔ አልለያቸው። ምንድን ነው? እሺ አሳዘነችኝ። ሀሳብሽን ስጪኝ። በቃ አሁን አንተ አወራርክ እኮ የሆነ ጣልጣል ስለሆነ እኮ ነው ወደ ሌላ ነገር የወሰድከን። እንደዛ ታሪክ ስታወራ ራሱ በክብር አታወራውም። እናንተ ራሳችሁ የምታነቡት የታሪክን መጽሐፍ የጻፍኩ ሰው ነኝ። አንቺ የምታነቢው ማለት ነው። ቀጥይ። እና አንድ ባዜን የኩሽ የኩናማ ንጉስ ነው ያልከው። አሁን በትግራይ ሀውዜን የሚባል አለ። ስሙ ራሱ ሳይጠፋ ማለት ነው። የባዜን